ሰላም ጤና ይስጥልን። የተከበራችሁ የዋዛ ቤተሰቦች እንዴት ቆያችሁልን? የ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች የተከናወኑ ሲሆን አርሰናል ከሊቨርፑል ያገናኘው የሳምንቱ ታላቅ ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። ማንቸስተር ሲቲም ከብራይተን 1-1 ሲለያይ፣ ማንቸስተር ዩናይትድ ከበርንሌ ጋር 2-2 ጨዋታቸውን ጨርሷል። አስቶን ቪላም ከክሪስታል ፓላስ ጋር በተመሳሳይ 0-0 በሆነ ያቻ ውጤት ጨርሷል። በዚህ ሳምንት ቼልሲ እና ቶተንሃም በፉልሃም እና በበርንማውዝ ሽንፈትን አስተናግደዋል። በማስከተል የታላላቅ ክለቦችን ጨዋታ በዝርዝር እንመለከታለን። ወደ ጨዋታዎቹ ስናመራ የሳምንቱ ታላቅ ጨዋታ የነበረው በኤምሬትስ ስቴዲየም አርሰናል እና ሊቨርፑልን ያገናኘው ጨዋታ 0-0 በሆነ አቻ ውጤት ጨዋታቸውን ጨርሰዋል። ውጤቱንም ተከትሎ አርሰናሎች ነጥባቸውን ወደ 49 ከፍ በማድረግ ሁለተኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት አሁንም በ6 ሆኖ ቀጥሏል። አርሰናሎች ከመጫወታቸው በፊት ሲቲ እና አስቶን ቪላ ነጥብ መጣላቸው ይህን ጨዋታ በማሸነፍ የነጥብ ልዩነቱን ወደ 8 ያሰፋል ተብሎ ቢጠበቅም ያ ሳይሆን ቀርቷል። በጨዋታው አርሰናሎች 4 ኢላማውን የጠበቀ ሙከራ ሲያደርጉ፣ በአንጻሩ ሊቨርፑሎች ምንም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። በአንድ አጋጣሚ ዊሊያም ሳሊባ እና ዳቪድ ራያ በመግባባት ችግር የሰሩትን ስህተት ሊቨርፑሎች ግብ ለማስቆጠር ተቃርበው ነበር። የግቡ አግዳሚ የመለሰበት ሁኔታ ነበር። አርሰናሎች ይህን ጨዋታ ባቻ ውጤት መጨረሳቸው የነጥብ ልዩነቱ አሁንም በ6 ነጥብ ልዩነት ሰፍቶ በዛው ቀጥሏል። አርሰናል 49 ነጥብ ይዞ በ21ኛ ሳምንት አንደኛ ደረጃ ሆኖ ቀጥሏል። ሌላኛው በማስከተል የምንመለከተው ወይም የምንዳስሰው ጨዋታ በኢታድ ስቴዲየም ማንቸስተር ሲቲ ከብራይተን ያገናኘው ጨዋታ 1-1 በሆነ አቻ ውጤት ሲጠናቀቅ በጨዋታው ቀዳሚውን ግብ ማግኘት የቻሉት ማንቸስተር ሲቲዎች ሲሆኑ በ41ኛው ደቂቃ ኤርሊንግ ሃላንድ በፍጹም ቅጣት ምት ጎል አስቆጥሮ ከረፍት መልስ በ69ኛው ደቂቃ ላይ ጃፓናዊ ካይሮ ሚቱማ ብራይተኖችን አቻ ማድረግ ሲችል፣ ይህን ውጤት ተከትሎ ማንቸስተር ሲቲዎች የባለፉትን 3 የፕሪሚየር ሊግ ጨዋታዎች ባቻ ውጤት የጨረሰ ሲሆን ማግኘት ከነበረበት 9.3 ብቻ ነው ያሳኩት። ከወዲሁ ከዋንጫ ፉክክሩ እያራቃቸው ይገኛል። ማንቸስተር ሲቲዎች በቅርብ ጊዜያት ወዲህ በተከታታይ ጨዋታዎች ላይ ነጥብ እየጣሉ ይገኛሉ። ሌላው ለማንቸስተር ሲቲ ትልቅ ጉዳት የነበረው በጨዋታው ወሳኝ ተከላካዮቻቸው ክሮሼ፣ ጆስኮ ግቫርዲዮል እና ፖርቹጋል ሮበን ዲያዝ በጨዋታው ላይ በጉዳት ምክንያት ያልነበሩ ተጫዋቾች ናቸው። ይሄ ለማንቸስተር ሲቲ ትልቅ ጉዳት ነው። ምናልባት በዚህ በተከፈተው የጃንዋሪ የዝውውር መስኮት የተለያዩ የተከላካይ ስፍራ ተጫዋቾችን ወደ ቡድኑ ለማምጣት ይሞክራሉ። ምናልባት በመስመር ላይ የበርንመዙን ጋናዊ አንቶን ሰመኔን ወደ ቡድናቸው ቀላቅሏል በ65 ሚሊዮን ፓውንድ። አሁን የሚጠበቀው የማንቸስተር ሲቲ የዝውውር ጉዳይ ይሆናል ተብሎ የሚጠበቀው የክሪስታል ፓላሱ ተከላካይ እንግሊዛዊ ማርክ ጊዩን ያመጣሉ ተብሎ ይጠበቃል። ሌላኛው ጨዋታ የነበረው ወደ ተርፍ ሙር ስቴዲየም በመጓዝ በጊዜ አሰልጣኝ ዳረን ቫን ፍሌቸር እየተመሩ ከበርንሌ ጋር የተጫወቱት ማንቸስተር ዩናይትዶች ጨዋታቸውን 2-2 በሆናቸው ውጤት አጠናቀዋል። ግቦቹን የሚያስቆጠሩት ለማንቸስተር ዩናይትድ ከጎል ጋር ከተለያየ ወራቶች ያለፉት ስሎቬኒያ ቤንጃሚን ሼሽኮ 2 ጎሎችን በ50ኛውና በ60ኛው ደቂቃ ከብሩኖ ፈርናንዴዥ እና ከፓትሪክ ዶርጎ የደረሰውን ኳስ ማስቆጠር ሲችል፣ የበርንሌን ጎሎች ማስቆጠር የቻሉት የማንቸስተር ዩናይትድ ተከላካይ አይደን ሄቨን በ13ኛው ደቂቃ በራሱ ጎል ላይ ሲያስቆጥር፣ ጃዳን አንቶኒ በ66ኛው ደቂቃ ያቻነቷን ጎል ማስቆጠር ችሏል። ይህንንም ተከትሎ ማንቸስተር ዩናይትድ ነጥቡን ወደ 32 ከፍ ማድረግ ችሏል። ሌላው ጨዋታ በምዕራብ ለንደን ደርቢ ክራቨን ኮቴጅ ስቴዲየም ላይ ፉልሃም ከቼልሲ ያገናኘው ጨዋታ ፉልሃም ጨዋታውን 2-1 አሸናፊነት አጠናቋል። የፉልሃምን የማሸነፊያ ግቦች ያስቆጠሩት
በ55ኛው ደቂቃ ራውል ሄሚኔዝ፣ በ81ኛው ደቂቃ ሃሪ ዊልሰን ሲያስቆጥሩ የቸልሲን ብቸኛ ግብ ማስቆጠር የቻለው በ72ኛ ደቂቃ ሊያም ዴላፕ ሲሆን በ2ኛ ደቂቃ ከቼልሲ በኩል ስፔናዊ ማርክ ኩኩሬላ ያልተገባ ፋውል ወይም ባልተገባ ጮት በመጫወቱ ከቼልሲ በኩል በቀይ ካርድ ከሜዳ ተሰናብቷል። ቼልሲዎች አሰልጣኝ ኤንዞ ማሬስካን ካሰናበቱ በኋላ ባደረጓቸው 2 ጨዋታዎች አንዱን ተሸንፈው አንዱን አቻ ተለያይተዋል። ከዚህ በኋላ ቼልሲዎች በአዲሱ አሰልጣኝ ሊያም ጄምስ ሮሲኒየር የሚመሩ ይሆናል። በቀጣይ ጨዋታ በሚያደርጉት ጨዋታ ይህ ወጣት አሰልጣኝ እንግሊዛዊ የቀድሞ የስትራስበርግ አሰልጣኝ ሊያም ጄምስ ሮሲየር የሚመሯቸው ይሆናል። በሌሎች የሊጉ ጨዋታዎች ኤቨርተን በሜዳው ዲክሰን ስቴዲየም ከወልቭስ ጋር ተጫውቶ 1-1 ጨዋታውን ጨርሷል። በርንማውዝ በሜዳው ቫይታሊቲ ስቴዲየም ቶተንሃምን አስተናግዶ 3-2 ሲያሸንፍ፣ ብሬንትፎርድ ነው በዚህ ሳምንትም መልካም ውጤት ነው ያስመዘግበው። ብሬንትፎርድ ሰንደርላንድን 3-0 አሸንፏል በሜዳው ጄክ ስቴዲየም ላይ። ኒውካስትል ከሊድስ ጋር ያደረጉት ጨዋታ እጅግ በጣም ብርቱ ፍክክር የተደረገበት ጨዋታ 7 ጎሎችን አስመልክቶናል። ኒውካስትል ጨዋታውን 4-3 ሊድስን ማሸነፍ ችሏል። ሌላው በዋንጫ ፍክክር ውስጥ እየተፋለመ የሚገኘው አስቶን ቪላ ወደ ለንደን አቅንቶ ከክሪስታል ፓላስ ጋር ያደረገውን ጨዋታ 0-0 ጨርሷል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ49 ጨዋታ አንደኛ ደረጃ ላይ ተቀምጦ እየመራ ሲገኝ ማንቸስተር ሲቲ እና አስቶን ቪላ በተመሳሳይ 43 ነጥብ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ሊቨርፑል በ35 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ብሬንትፎርድ ነው አሁን ከፍ እያለ የመጣው በ33 ነጥብ አምስተኛ ደረጃ ላይ ተቀምጧል። ኒውካስትል ዩናይትድ በ32 ነጥብ ስድስተኛ ደረጃ ላይ፣ ማንቸስተር ዩናይትድ በ32 ነጥብ ሰባተኛ ደረጃ ሲቀመጥ፣ ቼልሲ በ31 ነጥብ ስምንተኛ ደረጃ ላይ ተቀምጧል። ወራጅ ቀጠና ላይ ዌስትሃም በ14 ነጥብ 18ኛ ደረጃ ላይ ሲቀመጥ 19ኛ ደረጃ ላይ የተቀመጠው በርንሌ በ13 ነጥብ ነው። ወልቭስ ከቅርብ ጊዜያት ወዲህ ነጥቡን ማሳደግ እየቻለ ነው። የደረጃ ሰንጠረዡን መለወጥ ወይም የተቀመጠበት ቦታ 20ኛ ደረጃ ቢሆንም ነጥቡን ከፍ ማድረግ ችሏል። 7 ነጥቦችን ይዞ 20ኛ ደረጃ ላይ የተቀመጠ ክለብ ነው። የከፍተኛ ግብ አስቆጣሪዎችን ስንመለከት ኤርሊንግ ብሮት ሆላንድ ከማንቸስተር ሲቲ በ20 ጎሎች ሲመራ፣ ኢጎር ቲያጎ በከፍተኛ ፍጥነት እየገሰገሰ ይገኛል። 16 ጎሎችን አስቆጥሮ ሁለተኛ ደረጃ ላይ ተቀምጧል። አንቶን ሰመኒ በርንማውዙ የመስመር ተጫዋች ከዚህ በኋላ የበርንማውዝ ተጫዋች መሆኑ አብቅቶለት የማንቸስተር ሲቲ ንብረት ሆኗል። በ10 ጎሎች ሶስተኛ ደረጃ ላይ ሲቀመጥ፣ ዶሚኒክ ካልቨርት ሊዩን በ9 ጎሎች ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር ስናጠቃልል በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ተማሪዎች በትምህርታችሁ፣ ሰራተኞች በስራችሁ ውጤታማ እንድትሆኑ በመመኘት ነው። በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ